አንጎላችን ነገሮችን ብቻ አያስታውስም፣ ደረጃ በደረጃ ይገነባቸዋል። ማህደረ ትውስታ ወይም ሜሞሪ እንዴት እንደሚሰራ እንሆ እንመለከታለን። የመጀመሪያው ደረጃ ኢንኮዲንግ ይባላል። የምናየውን፣ የምንሰማውን ወይም ደግሞ የሚሰማንን እየወሰደ ልንረዳው ወደሚችል ቅርጸት መቀየር ነው። ሁለተኛው ማከማቸት፣ ለአጭር ጊዜ ወይም ለረጅም ጊዜ አስፈላጊ ለሆኑ ነገሮች እንጠቀምባቸዋለን ማለት ነው። ኮንሶሊዴሽን ወይም ደግሞ ማጠናከር ነው ሶስተኛው ደረጃ። በዚህ ጊዜ በተለይም በምንተኛበት ጊዜ አንጎላችን የማስታወስ ችሎታን ያጠናክራል። በአጭሩ አእምሯችን ፋይሉን በአንድ ሌት ሴቭ ያደርጋል። ለዚህም ነው በቂ እንቅልፍ አለመተኛት የማስታወስ ችሎታን ይቀንሳል የተባለው። አራተኛው ልምምድ ማድረግ ነው ወይም ደግሞ ሪሄርሳል የምንለው። ያስቀመጥነውን ለማጠናከር ልምምድ ያስፈልጋል። ማስታወሻዎችን መገምገም፣ መለማመድ ወይም ደግሞ መድገም ብዙ በተጠቀምነው ቁጥር ለመርሳት ከባድ ይሆናል። አምስተኛው ደግሞ ሪትራይቫል ወይም ደግሞ መልሶ ማግኘት ነው። በዚህ ጊዜ ነው አንጎላችን የተቀመጠውን ማውጣት የሚጀምረው። አንዳንዴ ፈጣን ይሆናል፣ አንዳንዴ ደግሞ ይህን እኮ አውቀዋለሁ ብለን ለማስታወስ የምንጥርበት ደረጃ ነው። ትውስታዎች እንዴት እንደሚቀየሩ ወይም እንደሚሰረዙ ክፍል 2ን የሚፈልጉ ከሆነ ፎሎ ማድረግ እንዳይዘነጉ። እኔ በአምላክ ነኝ፣ ላይሰንስድ ክሊኒካል ሳይኮሎጂስት። ለተጨማሪ አእምሮ ጤና ላይ ያተኮሩ ጉዳዮች ማግኘት የምትፈልጉ ከሆነ ኮፒ ሊንክ፣ ላይክ እና ሼር በማድረግ ፎሎ እያደረጋችሁ ተከታተሉኝ። አመሰግናለሁ።